ወርቋይተ ነው ወሬ አውጥታ ያወራችሁ የተባለው ጉቺ ናት። መቼ አባታችሁ እሷን ተናገራችሁ? ምድረ ቅማላም አስመሳይ ሁላ ማለት ነው። ቅማላም የወሬ ቋጦቹ ዋናዎቹን መሳደብ ትታችሁ ሳራ ምንም ያላረገችው ሳራ ጋር የምትሄዱት እከካም ምን አባታችሁ አረገቻችሁ? ቅማላም መሀይሙላ ወንድ ከሆናችሁ አትናቅ። ሀብታም አትሳደቡማ። እኛን ነጭ ነጩ ምን እናገረው? አራት መንግስት የበላች ዛሮ ግን እሷን ትታችሁ ሌላ ትሳደባላችሁ። አራት መንግስት ኢንዚዛ ወርቋይተ ነው ጆከር አለበት ብላ ኤችአይቪ አለበት ብላ የተናገረችው ትልቋ ሴትዮ ቅሌታም አራት መንግስት በልታ የልጅ ልጅ አይታ አርፋ ማትቀመጥ ትርሃስ ስሟ ትርሃስ ነው። የእንትኗን ስም የእህቷን ስም ይዛ የተቀመጠች እሷን መሳደብ ፈርተው ጆከር ዮኒ ማኛ ሁሉም ፈርቶ እሷን መናገር ሳቢ እንዳይቀርባቸው ለምን ጥንቅር አይልም? ለምን ጥንቅር አይልም? ምን ሊቀርብኝ እካካም ወሬ አወራችሁን ትልቋን ሴትዮ ትታችሁ ወሬ አወራችሁ ዋናዋ ጉቺን ትታችሁ ሳራ ዳጣ ምን አባት አርግ ሳራ ዳጣ ይደጥታችሁና ሰርታ የምትበላ ምስኪን ወንድ ባልገስታ ምናምን ቅሌታ ምቀኛ ማንም ያመጣል ባሉን ማንም ያመጣል። ወንድ ገስታ ልትሉ ነው? ማንም ያመጣል። እኔ ከደላኝ ቦይፍሬንድ ኢትዮጵያ ከኖረኝ አመጣው እና ገዛው ነው የሚባለው። እናንተ ደካማ ጎና አግኝታችሁ ሞታችኋል። ኩራቷ ነው ባሏ አመጣ። ስንት ወንድ ስንት ሴት እዚህ ለንደን ባልሽን ታመጭ አይደል እንዴ? እና ገዛሽ ማለት ነው። እሱንም ካልተስማማ ወረቀቱን ሲያገኝ አፍንጫሽን ብሎ ለሚሄደው ባሏ አብሮ ተከብሮ አብሯት እየሰራ ያለን ባል ለነገሯ ትሸማቀቅም። ጎንደሬ ናት እኮ ትሸማቀቅ። የሚያሸማቀቅ ማንነት የላትም። የተከበረች ሳርዬ ስወዳት ሰርታ ምን አትል እብን ራሴን ላኳኩላትል ራሴን ላጋግጣል በየቀኑ ጥፍሬን ልነቀላትል ምን አትል ስራዋን አንገቷን ደፍታ ስራ የምትሰራ ልጅ ምን አባታችሁ ታርጋችኋል? አብለጥ ልጫ ላያችኋት ልታያትል ስራዋን ለማደግ የምትጣጣር ሴት ላይ ምን አባታችሁን አፋችሁን የምከፍቱት? ዋናዋን እውነታውን ሌላ ሰው ቢሆን ኖሮ ወርቋይተ ነውን በዚህ የተናገረ ሳራ ባትሆን ኖሮ ማን ይችላቸው ነበር? እነ ጆከር ማን ይችላቸው ነበር? ነው ዮኒ ማኛ ሳራ ሳቢ ስላላት በሳቢ አፋቸውን ስለምታስይዛቸው አህያውን ፈርቶ ዳውላው አራት መንግስት የበላች ሴትዮ ወሬ ያመጣች የስንቱን ወሬ እንዴ! ፍራውን ጸጉሩን ከተተከለ በኋላ የታችኛው መንደሩ አይሰራም። ልጅቷ መታ ነገረችኝ ገርል ፍሬንዱ ብላ የምታወራ ሴትዮ ፍራውን እኮ የኔ የእቴ ጓደኛ ነው። የታችኛው መንደሩ አይሰራም ብሎ ከዚህ በላይ እኮ ለወንድ ልጅ ምን ክፉ ነገር አለ መናገር? ጸጉሩ እንግዲህ የተሰራ ነው። ዮኒ ማኛም አሰርተዋል። የታችኛው መንደራቸው አይሰራም ማለት ነው። እንደዚህ አይነት ወሬ ከትልቅ ሴት የወጣ ስንትና ስንት ወሬ አለ። ሙና ምስኪን ሰርታ የምታድር ሙና ምን አባታችሁ ታርጓት? አሁን በቅርብ ጊዜ ለማነው ቲክቶክ ላይ ስታነክሷት ነበረ። ለአቡ ፋኖ ደረሰችለት ተብሎ አሁን ደግሞ አምጥታችሁ ልጇን ሳይቀር ትሰድባላችሁ። ይሄ ውለታ በቅርብ የነበረው ውለታ ተረስቶ አሁን ለመሰደብ ሙና በቃች። ምን አባታችሁ ታርጋችሁ? ሙና ሰርታ የምትበላ እንዳለችውም ኦቲዝም ልጆች አሉኝ ብላለች። ከአንድም ሁለት ይውልኝ አላለች። ራሷ ወታ በተናገረችው ስለ ልጇ ወታ አብረው የበሉ ናቸው ጠረጴዛ ላይ ወታ ስለሷ ስንት ሰው ነው የቀራት? ሳራ ጉቺ የምታረገው ፓንት ሁሉ ሳራ እኔ ነኝ የገዛውላት ብላለች። የምተኛበት አልጋ የምታረገው ምን ሁሉ ነገሯ ሳራ እንደውም የሚል ሳይጻፍበት አይቀርም። ፈርተው ነው ስለሚበሉ ወታ ያልተናገሯት። ሌላ ሰው ቢሆን የሚችላቸው የለም ነበር። ሌላ ሰው ቢሆን ሳራ ባትሆን
ጠቅላላ ወጥተው እስከዛሬ አይበርድም ነበረ ወርቁ አይተነው ተነካ ተብሎ ዛሬ እንዳይነካ በሳቢ ተይዘው የወርቁ አይተነው ስም እንደዋዛ አጥፍተው ሳቢ አህያውን ፈርቶ ዳውላው ለወርቁ አይተነው መቆርቆር ካለብህ ጆከር ዋናዋ ሳራ ናት። ለምን ሳራ ናት ነካትም? አከብራታለሁ ትልቋ ሴትዮ ምናምን ረበከ ወርቁ አይተነውም እኮ የተከበረ ትልቅ ሰው ነው። ለሱ ካሰጡለት ስሙን ያነሳች እሷ። ለምን እሷን አትናገሩም? ሁልሽም ፈርተሽ ልክስክሱላ ሳራ ዳጣ ልጣዳችሁ እያንዳንዳችሁ ጦሷን ጥንቡሳሷን ውሰዱ። ምን አባታችሁ አረጋችሁ? አያውን ፈርቶ ዳውላው ይሄኔ ቤታዮ ብትሆን የሆነ ነገር ውስጥ ያለችው አቤት ደሟ መራራ ቤታዮ፣ አቤት ደሟ መራራ ቤታዮ። ይሄኔ ረገጣ ተሰብስባችሁ ቤታዮን ለመጣል ጥረታችሁ ደግሞ የምትጣጣሉት አማራው ለአማራ የምትጣጣሉት ሌላ ብሔር ሳይነካቸው እርስ በርሳችሁ ትጣጣላላችሁ። እርስ በርሳችሁ አያውን ፈርቶ ዳውላው ያጠፋችሁ ትልቋ ሳራ የምትሰደብ አማራ ሳራ ምን አባታችሁ ታርጋችሁ? ግማታ ሙላ ጥንባታ ልክስክስ ረግጥሻለሁ። እያንዳንዲት ሳራን ስትነኳት ካገኘኋችሁ ረግጣችኋለሁ። እኔ እንደሆነ ረገጣ ምፈራ ሴት አይደለሁም። ሙና ምን አባት አርግ? ሙናን የምትናገሩ ምን አባታችሁ ታርጋችሁ? ሙና ልክስክሱላ ያቺ ደግሞ ሰሊና የምትባል ቆይ እንትኗን ላምጣ፣ ድምጿን ላምጣ። አንደኛ ሰሊና የምትባል ሁማኔር የምትሸጥ እኔ ሳራን ሳላቃት ሳልቀር ወሬ አምጥታ የምትነግረኝ ስለ ሳራ እሷ ነበረች። አንደኛ የምታወራው እሷ ልጅ ናት። ቪዲዮዋ ተቀርጾ ወጥቶ አይቼ ለእኔ ራሱ የማይወራ ጌታቸው ረዳ ታሞ ሳራ ናት ያስታከመችው። አረ ብዙ ወሬ በጣም ብዙ ወሬ ነገረችኝ። ይቺ ሁማን ሜር ቤት የምትሰራ ሁማን ቤር አለኝ ነው ምናምን የምትል እሷ ናት ያወራችሁ ወሬዎቹን ጠቅላላ ብልሚ ኦርኖት ለእኔ ሁሉ ሳይቀር። እንግዲህ ይሄ ትልቅ ሚስጥር ነው። ጌታቸው ረዳ ዱባይ መጥቶ ታሞ ሳራ ተቀብላ አስታማው ምን ብላ የላከችው እሷ ናት ብላ ይሄ እንደ ሀገር ሚስጥር ነው። ለእኔ መታ የነገረችኝ እሷ ነው። በጣም ብዙ ወሬ ስለ ሳራ እህቷን እንደማትረዳ ትርሃስ እንደሆነች የነገረችኝ ለእኔ ነው። ለእኔ እሷ ናት። ከዚህ በፊት በጣም ብዙ ወሬ አውርታልኛለች። እኔ ተናግሬ እሷ ናት እንዲና መባባል ስለማልፈልግ ነው። እሷ ገብታ አላቃት ምናምን ያለችው እኔ ሳራን ገና ምንም ሳላቃት ስለ ሳራ እየመጣች የምታወራልኝ የነበረችው ይቺ ሰሊና ነው። ሰሊና የምትባል ቆይ ድምጿን ላምጣ። ወሬኛ እሷ ናት ወሬ የምታወራው። ምን አባቱ ሙቀቱ ደግሞ እዚህ አፍንጫዬ ላበላም ሆነ እንትኑ መቀመጥ አልቻለም። ቆይ ላምጣትማ። ይቺ ስታወራችሁ የሰማችሁት ይቺ ለእኔ እየመጣች ታወራልኝ ነበረ። መብርሃን ምስክሬ ነው። እኔ እንደማሏሽ ታውቃላችሁ። ማንም ምንም ይከፍለኝ የለም። ሳራ ትልቋንም እልሳት አለው፣ ሁሉንም እልሳቸዋለሁ። ለእኔ ማንም ምንም በገንዘብ የሚይዙኝ ነገር የለ ምን የለ። እኔ ሮባን ከሰውም አልፈልግም፣ የራሴንም አልሰጥም። ምድረ ሌባ ማለት ነው። የታለች? ቆይ አስቀምጫት ነበረች። እባክህ ዞር በል። ነጭ ቅባል ጋር ገብታ ስታወራ የነበረችው ሰሊና ሁማን ሄር ቤት የምትሰራ እሷ ናት የምታማው። ሳራ ትልቋን የምታማ በየቦታው እየሄደች ስለ እሷ የምታወራው እህቷን አትረዳም። ገለመኔ እኔ ሳራን ሳላቃት ብዙ ወሬ እኔ ወሬ ስለማልይዝ ነው እንጂ ወሬ እኔ አልወድም። ከዚህ ከዛ የሚያወራ ምን አገባኝ ለእኔ ስለ ሳራ ማንነት የምትነግረኝ።
ስለ ሳራ እየወጣች ይሄ ደረስልኝ ይሄ ፈጠርልኝ እያለች የምታወራት ትግሬ ለትግሬ የራሷ እቺም ትግሬ ናት። ስለ ሳራ ትግሬ ክርስቶስ ምስክሬ ነው። ትግራዋይ ስለሆንኩ እኔ ላይ ጠቆሙ። ውሸታ አንቺ ነሽ የምታወሪው። እኔ ራሴ አለኝ። አንቺ ወሬኛ ቱልቱላ። አረ ብዙ ወሬ ነበር የምታወራልኝ። እንደው አፈር ትብላና ወይ ይሄ አይደለም ሙኒት እኔ ነው እዚህ ጋር ለሰሊና ብዬ ያስቀመጥኩትን ሪከርድ አሁን ስለመጣች ነው እንጂ ለሷ ብቻ ልሰጣት በአንበሳ ልታደርግ ነው። በነገራችን ላይ 2 አንበሳ እንደሚያስከፍል ልንገርሽ እህቴ። ኤኒታይም ሎሬ ትከፍላለች። ከበር ልታረግ ነው። ስለ ሳራ ጠቅላላ ዱባይ ያለውን ወሬ ስለ እህቷ ስለምን ያወራችሁ እቺ ልጅ ናት። እነሱ ራሳቸውን ጠይቁ። እኔ ምንም በሸክም የለኝም፣ ዋጋም የለም ያሉትም። አሁን አንቺ ከእነሱ የተለቀ እቺ ሰሊና ራሱ እሷን ብጠይቃት ብዙ ነገር ልታውቅ ትችላለች። እሷን ጠይቃት። ሰሊና የምትያት እኔ እኮ አንቺ ከአንቺ አፍ ነው እኮ የምሰማው። ሰሊና ናት ዋናዋ፣ ሰሊና ናት። አያቱ ቁጥሯን ልኬልሻለሁ። አንቺ ችግር የለብሽም ማናገር። ከዛ ምን ብዬ ነው ማናገራት ስላት ስሟት፣ እዚህ ጋር ሲስተሙንም እሷ ነች እኮ የምትነግረኝ። ስሟት ተባሪው ችግር የለም በል ወደዛ ትንጫጩብኝ። ሰሊና የምትባል በጣም በሳራ ትቀናለች፣ በሳራ ሰክሰስ ትቀናለች። ስለ እህቷ የነገረችኝ ለእኔም እሷ ናት። ስለ ሳራ የምታወራው መግቢያዋን መውጫዋን እንትና ገባ እንትና ወጣ ብላ የምታወራባት የራሷ የትግራይ ተወላጅ ሰሊና የምትባል ማን ሄር ያላት ናት። ስለ ሳራ የምታወራው ማንም አያወራም። ሙኒትም አታወራም፣ መስዬ ጨዋ አታወራም። ማንም መጥቶ የሚያወራ የለም። በአዲስ አካውንት ከፍታም ስለሷ ስለ ሳራ እንዲወራ የምታረገው እመቤቴ ቅድስት ድንግል ማርያም ትድፋኝ። እሷ ናት፣ ይህች ናት የምትናገረው ስለ ሳራ። አሁን ይሄንን ተቆርጦ ሳይሆን ለኔ ያወራችልኝ ወሬ ትዝ አለኝ። ስለ እህቷ ትራስ እንደሆነ ስሟ በትራስነቷ እንደምታፍር የሳራ የእህቷን ስም እንደምትጠቀም እህቷን እንደማትረዳት የወዳደቀ ፀጉር ቤት ያላት አትረዳትም፣ ቤተሰቦቿን አትረዳም። በጣም ብዙ የአገር ጉዳይ ላይ አልገባም። ስለ ሀገር ስለ ትግራይ ያወራችልኝ ብዙ ወሬ አለ። ያ ብዙ ወሬ ነው ያለው። ሰው ሁሉ ተቃጥሎ በሷ ትቷታል ብላ በጣም ብዙ ወሬ ያወራችልኝ ወሬ አለ። እንደ ትግሬ መሸፋፈን የለባቸውም። ለኔ ስምና ገባኝ። ጌታቸው ረዳን አምጥታ ብታሳክመው ብታስወጣው እንደ ሀገር መወራት አለበት። ይሄንን የሚያክል ሚስጥር ያልቻለች የሳራ ሚስጥር ከበር ልታረግላት አትችልም። ጌታቸውን ረዳ አሳክማ መድኃኒዓለም ምስክሬ ነው። ጌታቸው ረዳ እዚህ ነበረ። አሳክማው ሆቴል ይዛለት አሳክማው ሄደ። ታሞ ምን መስሎ ጥቁር መስሎ ከሰል መስሎ ሰው አይመስልም ምናምን ብላ ለኔ ነገረችኝ። እሷ ናት። በምንም በቴክስም ሆነ በምን እየገባች ለነጭ ቅማል ያወራችላት ጠቅላላ ወሬ ስለ ሳራ ሰሊና የምትባል ልጅ ናት። እመቤቴን ነው የምላችሁ። ይሄ ግልጽና አጭር ነው። መድኃኒዓለምን እኔ አልዋሽም። ከዚህ በፊት ነግራኛለች ስለ ሳራ ብዙ ወሬ። እኔ ወሬ ስለማልይዝ ነው። ላፕታም ማጎርጎር ላፕታም ወሬ ማውራት ምን አገባኝ ብዬ አወራለሁ ብዬ የራሳቸው ጉዳይ ብዬ ዝም አልኩኝ። አሁን ወጥቶ ሳይ ተቆርጦች ስትለፈልፍ ሳያት ያወራችልኝ ወሬ ትዝ አለኝ። ዳት ሚንስ ለእኔ ምንም ሳታቀኝ ያወራችልኝ ስለ ሳራ ስትሰድባት አይታ ሄዳ ለነጭ ቅማል ስለ ሳራ ሚስጥር ያወራችሁ ጠቅላላ ትግራይነቴ ምናምን የምትይው ራስሽ ነሽ። የትግራይ ልጅን ለትግራይ ልጅ አውጥተሽ የሰጠሽ ራስሽ ነሽ። ማንም አባሽ ላይ ልታስመጪ አትችይም።
እመቤቴ ምስክሬ ነው። ራሷ ናት እቺ ሁማን ሄር ቤት ያላት ናት ስለ ሳራ የምታወራው። መብራን ምስክሬ ነው። ምናልባት ሄለንን እንዳትነግራት በቴክስ በእንትን በተለየ በዚህ በውሸት እንትን አውጥታ ቲክቶክ የውሸት እያወጡ ለእንትና የሚጽፉላት እንደዚህ አይነት ሰዎች ናቸው። የሚያውቋችሁ ሰው ሆኖ ሊያስበሏችሁ ሊያሰድባችሁ ሲፈልጉ በጣም ትቀናባታለች። እግዚአብሔር ምስክሬ ነው። በሳራ በጣም ትቀናል። ማንም የኛ የተናገሩ የለም። ሳራ አይደለችም፣ ሙና አይደለችም፣ ጉቺ አይደለችም፣ ማን አይደለችም። መረጃ የሰጠው ሁማን ሄር ያላት እቺ ሰሊና የምትባል ነው። እስቲ ለሮማን አላልኳትም ብላ ትማል መጽሐፍ ቅዱስ ይዛ ብዙ ወሬ ያወራችሁ እቺ ናት። ስለ ወርቋተና ያወራችሁ ሳራ ትልቋ። አያውን ፈርቶ ዳውላው መናገር ካለባችሁ እሷን ነው መናገር ያለባችሁ። እሷ መናገር ትልቅ ሰው ናት እኔ አልነካትም፣ እሷ ትልቅ ሰው ናት እኔ አልነካትም ይላል አዳሜ። ከማላ ወርቋተናውን ከማዋረድ ውጪ ምን አባታችሁ ልታረጓት? ምን ልታረጋችሁ ፈለገች? ወዳም ሆነ ሳትወድ ምንም ሆና ምን ያወራ ሳሪ የኔ ቆንጆ የኔ ውድ የኔ ማር አንቺን ሲነኩሽማ አልወድም። ምድረ ልክስክስ አጎብዳጅ አህያውን ፈርቶ ዳውላው አንቺ ሰርተሽ የምትበይ የራስሽ ምስኪን በራስሽ የምትኖሪ አህያውን ፈርቶ ዳውላው። ትልቋን ሳራ መናገር ጆከር ሲያቅተው ወደ አንቺ መጡ። ጆከር እናቱ ከወለደችው ዝም ካለ ዝም ይበል። ለምን እነዚህ ትንሾቹን ይናገራል? እሷን መናገር ያለበት ቦታ ካልተመቸው ጸጥ ማለት ነው። ጸጥ ማለት ለምን አንቺን ይናገርሻል? ጆከር ካለ መጥቶ ከኔ ጋር ያውራ። ሳራን የማይናገርበት ምክንያት ለኔ እስቲ ያስረዳኝ። ያስረዳኝ እንደሌላ ቀን ገብቶ ያስረዳኝ። ያለበት ስታሰስ አይመቸውም፣ ሌላ ነገር ነው። እነ ዮኒ ማኛ በገንዘብ ተይዘው ዮኒ ማኛ ሌላ ሴት ቢሆን ኖሮ ይሄኔ ያልጎደጉደው ነበር። በሳቢ ተይዞ ሳቢ ከበላ ጸጥ ነው አዳሜ። በሳቢ ተይዞ ከዚህ በፊት እዮዳቤ ገባች ብሎ ከሰደባት በኋላ ፒስ ፈጠሩ ተደዋውለው። ከዛ ይናገራትም እኔ ሳራ ጥላቻ የለኝም ምን የለኝም። ይሄ ነገር ሲፈጠር ደውዬላታለሁ። ከዛ ወዲህ ተቆርጦ የወጣው ሚዲያ ላይ ያለውን ሳይ በጣም ተናደው። ድጋሚ ደግሞ በውስጥ ታርቀው አርፈው እንደመቀመጥ እቤት አስከፍተው ጸጉሯን ነጭ ጸጉር ኢንዶሚ ይላል አስተክለው ይዘዋት መጡ። ጓደኛ ይመክራል። ደና ጓደኛ ከሌላት እኔ ዱባይ እየተመላለስኩ ፐርሰናል እንትኗ ልሁን እምትለብሰው ምንም ሄዳ አይጠበቅብኝም። በዚህ በቪዲዮ እንዲህ አይነት ልበሽ ብዬ ማስረዳት እችላለሁ። እነ ጉቺ ሰገጤ ምን አይነት ልብስ እንደምትለብስ ጸጉሯ ምን መሰራት እንዳለበት እንኳን አይመከርም እንዴ? ሰው ሰገጤ አዲስ አበባ ልጅ ግደለኝ። ኢንዶሚ የተጠቀለለ ኢንዶሚ ነጭ አድርገው ወጣት ሊያስመስሏት ነው። 4 መንግስት የበላች ሴትዮ ጸጉሯን እንደ ኢንዶሚ ያስጠቅልለው የሚያመጧት። ሰው የሚያምርበትና በእድሜው ሁሉ ነገር ያምራል እኮ። ይሄ ደግሞ እኛ አበሻ አንድም እኔ አበሻ ሲሰራ ላየውም። ይሄ ናይጄሪያ ጥቋቁር ሰዎች ናይጄሪያ በግድ ቀላው የሚል ሰው ነው እንዴ? እሷ ከፊቷ ከለር ጋር ትሰራ በግድ ወጣት ልሆን 4 መንግስት ቅጥፍ አድርጋ የበላች የልጅ አየች ሴትዮ ኢንዶሚ ጸጉሯ ላይ ተክላ ቤቷን ከፍታ እንደው እንዴ ወርቋይተነውን እስቲ ባትናገረው ኖሮ ወድቄ እግር ላይ ጠይቃለሁ፣ እከሰሳለሁ። ለምን አትምልም? ልጆቼን ይንሳኝ አልተናገርኩትም ብላ ለምን አትምልም? አትምልማ ብለዋለች። አምታዋለች። ድርግም አርጋ ነው ወርቋይተነውን ያማችሁ። ልክስክስ ወንድ ከሆናችሁ ለአማራ ስንቴ ለፋ
ስንት የታገለ አገሩን ጥሎ የወጣ ለአማራ ሲል የወጣን ሰውዬ በዚህ መልኩ ስትናገር እኔ ትልቅ ሴትዮ ናት አልናገራትም። አዎ እናከብራታለን እንጂ እና ፋኪው ፋኮፍ ወይኔ አልባልግም ብዬ ያልኩትን አሁን ደግሞ ዛሬ እጄን አውጥቼ አንጀታችሁ ይቃጠል ስላናደዳችሁኝ ነው። እከካ ሌባ ሁላ ገንዘብ በገንዘብ ስለተያሽ ገንዘብ ስላላት ሁለት ፎቋን በአደባባይ ስላስተዋወቀች ከዛሬ ነገ ዱባይ ብሄድ ፍሪ ፉድ በላለው ወይ የሆነ የሆቴል ትከፍልልኛለች የሆነ ነገር ታረገኛለች ፍሪ ፉድ ለመብላት ነው። ሌላ ምን አባል ልታመጣ ነው? የትኛውን ቤት ሰርታ ልሰጥ ነው? እከካም እዚያ አውጥታችሁ ጠቅላላ ከበር የምታረጉላት እከካም ፍሪ ፉድ ለመብላት። አረ የላይኛው ጌታ አረ እንደው ራስን ከመሸጥ እግዚአብሔር ያውጣኝ። ምን እንደር ምጥምጡላ ሪሚጦ እርምጥምጡላ እንዴ ሳራ ምን አባታችሁ ትድፋችሁና ነው? ሳራ የኔ እናት ሰርቶ አዳሪ ደግሞ እራሳችሁ የአማራ ልጆች የተቀዳውን ሼፍ አድርጌዋለሁ። በርበሬ ቀጥቅጣ በከሰል የምትሸጥ ምን አታፍሩም? አሁን ሳራን እንደዚህ አድርጋችሁ ገበያዋን ለመምታት ኖ የተገነባ በማንነት የገነባችሁ ድፍን የአዳም ቅመሞች ስራዋን የሚያውቁት ነው። እንደዚህ አይነት ዕቃ የሚሸጥ የማይታወቅ ተመልሶ ነገ የማይገኝ ሰው ነው። ልክስክስ ነገር የሚሸጠው ነገ የማይገኝ ሰው ነው። ዛሬ ተገኝታ ቦታዋ የሚታወቅ ሰው እንደዚህ ታረጋለች ብላችሁ ስማችሁን በገበያዋ የምትመጡ በጣም ባለጌ ናችሁ። ባለጌ እግዚአብሔር የስራችሁን ይስጣችሁ። ሳራ ከወሬው ጋር የለች ከምኑ ጋር የለች። ድምጿ አልተገኘ ምኑ አልተገኘ። ምን በምን ሰበብ ነው እሷ የምትነካው? ሙኒት ልጇ ሳይቀር እየተሰደበባት ምኗ ሳይቀር አሁን በቅርብ ላቡፋን ነው ምን አረገች ጀግኒት ሙና ተብላ ገና 2 ወር አሻራው ሳይደርቅ አሁን ስድብ። ኧረ እንደው ሰው ያየኛል ብትሉ ጥሩ ነው። አህያውን ፈርቶ ዳውላውን ልክስክሱላ እሷ ታላቄ ናት አከብራታለሁ። ማን ታላቅ ማን ታናሽ እንደሆነ መች ታየን? ልክስክስ ያቺ ደግሞ መጣ ትግራይቲ ስለሆንኩኝ ወሬኛ። አንቺ አይደለሽ ወሬ የምታወሪ ስለ እንትና ስለ ሳራ ዛና አበሻን የምታማና የምታወራው ሰሊና የምትባል ሁማን ሄርቤር ያላት የትግራይ ተወላጅ ለኔ ጌታቸው ረዳን መጥቶ ሳራ ጋር ተቀምጦ ሆቴል ተይዞለት እህቷን ጭራሽ እንደማትረዳ ስሟ ትራሃስ እንደሆነ በጣም ብዙ ነገር ነው ለኔ ያወራችልኝ። እኔ አላወራም። እኔ ነጭ ቅማልን አይደለሁም ያገኘሁትን ወሬ እህትና ማቾችን ማጣላው ብዬ አሁን አይኗን አፍጣ እኔ አይደለሁም ስላለች የተቆረጠውን አይቼ ነው ዛሬ የገባሁት። አንድ ቀን እንደውም በውስጥ ለምን ጉዳይ ነው ለሁለት አዋርተውኛል። ገርሞኝ እንዴት ሰው ይችልበታል? ለኔ እንደዛ ስታማት አብራት ከኔ ጋር ለምን ጉዳይ እንደሆነ ረስቻለሁ። አብረው ደውለውልኛል። ለምን ጉዳይ እንደሆነ ረስቻለሁ። በጣም ገረመኝ። እንዴት የሰው ልጅ እዚህ ጋር ያማ ተመልሶ ደግሞ ጥሩ ለመምሰል ይሞክራል ብዬ እዛን ቀን በጣም ገርሞኝ ታዝቤ ተውኩት ነገር ነበር። አሁን ግን ካወጡት ላይ ቀን እኔ ጎል ብዬ አስቀምጥላችሁ አይደል እንዴ? መብርሃን ምስክሬ ነው። የማይወራ ለሀገር የማይወራ ሌላ አይደለም። አንዱ ዓለም ደግሞ ቀነኒን የገደላት ጊዜ ለኔ ደውላ ቀነኒ የሁማን ሄር ደንበኛዬ ናት
ትለኛለች። እሺ አንዱ ዓለም አልታሰረም ምንድነው ያለችኝ? ሴምሲ የማን ስም ጠርታ ይዛኔ ስናገር ሰምታችኋል። የሆነ ቤት እዛ ተቀምጦ ጫቱን እየቃመ እኔ በደንብ መረጃ አለኝ ብላ ደውላ ራሱ የነገረችኝ እሷ ናት። የውሸት አንዱ ዓለም ታስሮ ነው የወጣው። የውሸት እኔን ሚዲያ ላይ የውሸት ወሬ የምታስወራኝ ደውዬ እንዴት አንቺ የውሸት መረጃ ትነግርኛለሽ? ልጁ እስር ቤት ፍርድ ቤት ቀረበ እየተባለ የውሸት መረጃ ለሰው ማቀበል ምን የሚሉት ነገር ነው? ስለ አንዱ ዓለም ውሸት የነገረችኝ እሷ ናት። የምትበተረፍ በቁሟ ቀነኒ እኔ ዱባይ ስትመጣ ቀነኒ ሁማን ሄር እኔ በአካል አውቃቸዋለሁ እንዲህ ነው መረጃ አለኝ ገለመሌ ብላ እንጂ እኔ ታውቃቸዋለሁ። እኔ መረጃ ኢንሳይደር ነን እያሉ መረጃ የሚሰጡት እንዲህ አይነት ሰዎች ናቸው። ይቺ አሁን አውቃለሁ ብላ አንዱ ዓለም አልታሰረም፣ ፍትህ ኢትዮጵያ ውስጥ የለም፣ ሰው ገሏል የተባለ ሰው አልታሰረም፣ ማቤት ቁጭ ብሎ እንትና ቤት ጫት እየቃመ ነው ብላ መረጃ የሰጠችኝ ይችላል። ደውዬ እንደ መብረቅ ጮኩባት። እንዴት ውሸት መረጃ ትነግርኛለሽ ብዬ የዛኔም አልፌያታለሁ። ፕሊስ ብላ ስትለምነኝ ባለጌ ሳሪ ጀግና የስደተኞች እናት እህታችን መከታችን። በእናት በበላበት ነው የምታድረው። በእናት ከካም እሷ ቤት የሚሰሩት ሰዎች ካሜራ ተደቅኖባቸው ዛሬ ኢትዮጵያ ሊሄዱ ዛሬ ሲሆን ነገ ነግራ ልብስ አስጠቅላ በእናት ለማያውቅ ሚዲያ ላይ ከታወቃችሁ የሆነ ሰው ካወቃችሁ ማንም እቴቴ እያለ ይሰጣችኋል። ድሃ ትክክለኛ ድሃ እስቲ ከመሬት እርዱልኝ ብትባይ አትረዳ። እኔ የሊቢያ ደውዬ ሳሪዬ የሊቢያ ልጆች እርጅልኝ ስላት እኔ የዱባይ የሊቢያ ምናምን እኮ አልረዳም፣ ከፈለግሽ አንቺ ዱባይ ልትመጪ ትኬት ልቁረጥልሽ። ምን ያደርግልኛል? እኔ ትኬት ራሴን ችዬ ዱባይ 4 ጊዜ ሄጃለሁ። አሁን ነው ያልሄድኩት በራሴ ሪዝን። ለነሱ እንጂ ለሚታይ ሮማንን ዱባይ አመጣዋት ብለው ሊፎክሩ ዱባይ ላምጣሽ ራሴ አልሄድም። ለሊቢያ እርጅልኝ ብላት መብርሃን ምስክሬ ነው የምልሽ። ለሊቢያ ፕሊስ አርጌ እንደው ከበር አድርጊልን የተወሰነ ነገር ብዬ ደወልኩላት። ለአንቺ ትኬት ከፍዬ ዱባይ ላምጣሽ። ለምን ራሴን ችዬ አልሄድም ዱባይ? እሷን ተንተርሼ ነው የሚሄደው። ደሃ እርዱ ሲባሉ አይረዱም። ይኸው ለነጭ ቅማል 2000 ዩሮ አውጥታ ሰጠቻት። ሊቢያ ላይ ስንት መከራ የሚያው የእኛን እጅ የሚፈልጉ ስንት በረሃ ላይ ከነዛ 1-2 ቢያነሱ እኮ እኔ እንደዚህ ሰግቼላቸው በኖርኩኝ። ሀብታም የተባሉ እግራቸው ላይ በሰገድኩ ድሃ ሲረዱ ባየኋቸው። ላለው ይጨመርላል ላለው ነው። ጉቺ ብትረዳት ጉቺ ሚዲያ ላይ ምላሷን ስለምታቅ የሚታወቁ ሰዎች ላይ ነው ገንዘብ የሚያወጡት እንጂ ድሃ አይረዱም። እስቲ ዱባይ አንዱ መጥቶ ግራ የገባው መሬት ላይ ቢያገኙ አንስተው ይወስዱታል? አያረጉትም። ለሚታወቅ ሰው እኔ እንግሊዝ ሀገር ነው የምኖረው። ለእኔ ትኬት ቆርጣ እዛ ሀገር ማምጣት ያጸድቃል? አያጸድቅም። እኔን ምላሴን ለመያዝ ማንም አይዘኝም። እንኳን በዱባይ ትኬት አይደለም 4 ጊዜ የሄድኩት ሀገር የትም ነገር የለም። እኔ ጋር ነጭ ነጩን ነው የምናገረው። ፌቨር ምን አንገታቸው ላይ የሚያረጉትን ወርቅ ራሱ ቢሸልሙኝ ነገ አንድ ነገር ካጠፋች ገልብጬ ነው የምልሳት። ምን አገባኝ ብዬ ነው። እኔም በብር ማታለል በእንትን መያዝ አይቻልም። አልፈርድባችሁም። እኔ በጉቺም በተለያየ አልፈርድባቸውም። ቢኮዝ እዛ ነው የሚኖሩት። አንጠልጥላ ሀገራቸው ትመልሳቸዋለች። አንደበታቸው ብያዝ ዱባይ ላሉት አልፈርድባቸውም። ወየው ሌላ ሀገር የሆነ ሰው እንዲያርጓቸው ቢሆን ሚዲያው አይበቃቸውም ነበር። ለያዝ ለገናዥ ያስቸግሩ ነበር። ያንን እረዳቸዋለሁ። እኔ እረዳቸዋለሁ። ያንን ይሄ ትልቅ ሰው ስለሆነች አትናገሩ ተብለን ተይዘን ምናምን እሱን ሂዱና ለማያውቃችሁ ታጠኑ። ለማያውቃችሁ ሂዱና አውሩ። ለእኔ ለሮማን ተሰማ አይደለም።
ገንዘብ አላት፣ ትፈሯታላችሁ። አፍንጫችሁን ይዛ ሀገራችሁ ትልካችኋለች። ዳስ ኦል። ሌላ የሚሸፈንለት አንድ ሰው እንደዚህ ገበናችሁን አውጥቶ አውርቶ ዝም ልትሉ እሪ ያለ እሪ ነው እሪ። ትልቅ ሰው ስለሆነ ምረናል ምናምን። የምን ትልቅ ሰው? የሰው ትልቅ የለውም። ትልቅ እግዚአብሔር ብቻ ነው። ትልቅ እግዚአብሔር ብቻ ነው። የሰው ትልቅ የለም እዚህ ምድር ላይ። አንደበታችሁን በገንዘብና በጊፍት የተያዛችሁ ልረዳችሁ አልችልም። እኔ ሮማን ማንም አንደበቴን በጊፍትና በውለታ የሚይዘኝ የለም የለም። በጊፍትና በውለታ የሚያዝ አይደለሁም። ዱባይ መሄድ ካለብኝ ትኬት ቆርጬ እሄዳለሁ። እንኳን 600 ነው 700 ፓውንድ ቀርቶ ለሚሆነው አረደዛ ምድረ ልክስክስ ሰልባጅ ለቃቃሚ ፍሪ ፉድ በሊታ መተሽ ሰራየኛ የዲዎች እናት የስደተኛ እናት ሪሊ ረዳችሽ ከባለኔ ቁንቁና የታሉ ዳርዱ ሲባሉ በታምር አይረዱም። ለኔ ቢሆን ግን ወይ ሊቪቶን ባግ ይገዙልኛል አድርጉልኝ ብላቸው። እኔ ደግሞ እንደሱ አይመቸኝም። ደሃ እርዱልኝ ስል የሚረዳልኝ እንጂ የምፈልገው ለኔ የሚያረግልኝ እኔ አላረግም። በገንዘብ መያዝ እነ ዮኒ ማኛ እነ ጆከር ተይዘው ነው በሳቢ ተይዘው እንለፋት የተነካው ወርቋይተ ነው። ከዚህ በፊት ስሙን አነሳችሁ ብሎ ዘራፍ ሲሉ የነበረው አሁን ከነ ጭራሹ ስሙን እንዳይሆን አድርገው ሲያጠፉ እንማራትና እንደው መታወራ ይመስላችኋል እያሉ መጠየቅ ሪሊ አይነጭ ቅማል ከኪሱ አወጣችሁ። ለምን በግሮ ድቄ ይቅርታ ጠይቃለሁ አለች? ለምን አትምልም? ሀቅ ካላት ለነገሩ ጴንጤ ናት። በምን እንደሚምሉ ምን ያላቀም እነሱ በልጆቿ ትማል ወጣ ወንድ ወርቋይተነን አልተናገርኩትም ካለች በልጆቿ ትማል በልጆቿ ትማል። ልጆቿን የምትወድ ባሌን ወዳለሁ ትላለች ትማል በእነሱ። ይሄ ወርጄ ይቅርታ ጠይቃለሁ ስላለች እኔ አንድ ነገር ካላርኩ ወርጄ ይቅርታ ጠይቃለሁ አልልም፣ እምላለሁ። ናስዬ በላ ነገር Yeah, I could do it. Hey, Mom. ወይ You know the water like that? That was on my bed. Did you take it? Because it disappeared when I was Did you put sun cream? Yeah. You see? Look now your face. Look your face in the mirror. Yeah, I know. I see it. Yeah, that's why I told you you are allergic, yeah? Don't touch anymore. ልጄ ሰንክሬም አለርጂክ ነው። ሰንክሬም ሲቀባ ፊቱ ያብጣል። በጣም የሚገርማችሁ ነገር እና ሰንክሬም ማድረግ አይችልም። አላምን ብሎኝ ድጋሚ ሄዶ ተቀብቶ ዛሬ ፊቱ አበጠ። ሰንክሬም የማይስማማው ሰው አለ። የኔ ልጅ አለርጂክ ነው ሰንክሬም። ፀሐዩ ለንደን በቃ ልነግራችሁ አልችልም። እንደ አረብ ሀገር ኤሲ የለም ቤታችን፣ ፋን ነው የምናደርገው። ፋን ደግሞ ብከፍታውን እናንተ መደማመጥ አንችልም፣ ይጮሃል። እና እንደዚህ ላቤን እየጠረኩ ነው ከናንተ ጋር ማወራው። አሁን አንዳንድ ቁጥር ጻፉ። አንዳንድ ቁጥር መግባት የምትፈልጉ አንዳንድ ቁጥር ጻፉልኝ። እኔ ጊፍትም አልፈልግም። በጊፍት ምንም ሆይ ሆይ መባልም ሴት አይደለሁም። ነጭ ነጩ ነው የምንናገረው። ብሶት ያለባችሁ መናገር የምትፈልጉ ነጭ ነጩ መናገር እንደኔ የምትፈልጉ ጥፋተኛ ማን እንደሆነ ምን እንደሆነ መናገር የምትፈልጉ ሰዎች ካላችሁ አስገባችኋለሁ። ነይ አቡሰላትዬ ግቢ።
ቆይ ላስገባሽ ስል እንትን አጣ። የሚሽለጠለጥ ሰው እንዳትመጡ። ነጭ ነጩን ማውራት የምትፈልጉ እንትናዬ እያልሽ በገንዘብ የተገዛሽ በምናምን የተገዛሽ እንዳትመጪ እኔ ቤት። ስርዓት ይዛችሁ ነጭ ነጩ እንደኔ ማውራት የምትፈልጉ ካላችሁ ነው መግባት የምትመጡት። እዚህ አብሰላት ይይጅበት ከተናገርኩት እውነት ያልመሰለሽ ካለም ጠይቂኝ። ብዬ ቆይ አንድ አስተያየት ተናግሬ ነው ለወረዴ ነው። ቆንጆ እንዴት ነሽ? ሰላም ብያለሁ። ሰላምሽ ይብዛ። እንዴት ነሽ? አለሁልሽ። ታለም እኔ እንኳን ሙቀት አለ ምናምን ስትይኝ ኮፍያሽን ኪዮ እንዳይሞቅሽ የበለጠ በደንብ እንዳውርደው እሺ ለማለት ነው የገባሁ። ሌላ አስተያየት የለኝም። አመሰግናለሁ ታለም ስላስገባሽ። እሺ እሺ ሮሚዬ እኔ ላውራ ይጅበት። ኦኬ ቴንክ ዩ። የመሰለኝን ሳራ እንግዲህ እኔ በበኩሌ በመጀመሪያ ደረጃ ሳራ ለሀበሻ አደረገች፣ ሰውን ጎዳች ለተባለው ነገር ዲፖርት አስደረገች ለተባለው ነገር እስከዛሬ ሚዲያ ላይ ሀፕን የሚያደርገው ነገር ሰዎቹን ያመጣሉ። ዲፖርት የተደረገው የተጎዳው እንዲመጣልን ነው የምንፈልገው። ከዛ በኋላ ሳራ ለሀበሻ መቀጣት ካለባት ባለችበትም ሀገር እንደ ሀበሻም እንደ ሚዲያም እንድትቀጣ ፈልጋለሁ። ግን ማንን ዲፖርት እንዳደረገች አይታወቅም፣ ማንን ምን እንዳደረገች አይታወቅም። ኢንክሉዝ የተደረገው ነገር የመጀመሪያ ጆከርና ማንዶነ ጌም ሲጫወቱ ለሱ 10 ምናምን አንበሳ አውርደሻል፣ ጆከር ልጄን ሰድቦብኛል፣ ለዚህ ነው አንቺ ጊፍት የሰጠሽው። ስለዚህ እኔ ለጆከር ብሰድበው የማገኘው ጥቅም የለም፣ አንቺን ብሰድብ ግን እጠቀማለሁ። እንዳትሰደቢ ብር ትከፍያለሽ። ሲቀጥል ስላንቺ መረጃ የሚያውቁ ኢንሳይደሮች አሉ ብላ ትናገራለች ማለት ነው። ከዛ ሰውን ያገናኛት ጃጓር የሚባለው ግለሰብ ማለት ነው አገናኛቸው። ከዛ በኋላ አገናኝቷቸው ወጣ እንድትከፍል። ለምንድን ነው የምትከፍለው? ሳራ የበደለቻቸው እነማን ናቸው? ሳይመጡ ጉዳታቸው ሳይታይ ፍርድ ሳይሰጣቸው ሳራ ለሀበሻ ሌላን ሰው ከጎዳች ለሄለን ጉቦ የሚከፈልበት ምክንያት ለምንድን ነው? ሳራ የጎደቻቸው ሰዎች እንጂ ካሳ ሊከፈላቸው የሚገባው ለሄለን የሚከፈላት ነገር ለምንድን ነው? ተረዳሽኝ አይደለ? ሳራ ለሀበሻ ያጠፋችው የጎደለችው ዲፖርት ያስደረገችው ደሞዝ ያልከፈለችው ሰው ይመጣና ሚዲያ ላይ በስነ ስርዓት ትቀጣለች። እንደ ሀበሻ ካሳ መክፈል አለባት ብዬ ነው ማስበው። ሰው ሲቀጥር ሳራ ሀበሻ እያንዳንዱ ከሄለን ጋር ያወራችው ሊቭ ሪከርድ ማነው ፕራይቬት ሪከርድ ሲወጣ እያንዳንዱ ነገር ትጠይቃት ነበረ ዴታል ማለት ነው። ሶ ያወራችሁ በጠቅላላ ነገሮች ሚዲያ ላይ የተወሩ ነገር ናቸው። ለምሳሌ ስለነ ቤታዮ የተነሳ የሆነ ውዥንብር ነበረ። ስለሱ ዴታን ለማጣራት ሄዳለች በውስጥ። እኔ ምንም ብዙ ማውቀው ነገር የለም። ሞር የምታውቀው ተሊና የምትባለው ግለሰብ ናት። መረጃ ሊኖራ ስለሚችል እኔ እንደምታይኝ ነው። አላቅም አንበሳ ስጭኝ ለምትዩ መስጠት አላቅም። የዛኔም ጌም ሲጫወቱ በጉቺ በኩል ነው የሆነ ሰው ሞልቶ እንዲሰጥ የተደረገው የሚል አይነት ኮንቨርሴሽን ያወራችሁ። በተረፈ ስለ ወርቁ አይተና አውርታለች የተባለው ሚዲያ ላይ አልመጣም። እንዲህ ብለዋለች ነው ያለችው። ሶ ስለ ወርቁ አይተንም የተወራ ነገር ካለ ሄለን ሳራ ለሀበሻ እንድትጠየቅ ማድረግ ትችላለች። ገባሽ አይደለ? እኔ እዚህ ጋር አሁን ያልተመቻኝ ነገር ምንድነው መሰለሽ ሮሚዬ፣ ሳራ ለሀበሻ የሰራችው ጥፋት የጎዳችው የበደለቻቸው ሰዎች አሉ የተባሉት ለምንድነው የተደበቁት? ለምንድነው ሁሉ ነገር ለሄለን እንዲሰጣት የተፈለገው? ሄለን ኢንሳይደር አረብ ሀገር ላይ ካላት እሷ አውሮፓ ላይ ተቀምጣ ለምታረገው ሳይለንት የሆኑ ከሁማኒቲ ጋር የሚሰሩ ከኡገምታምት ጋር የሚሰሩ ኢንሳይደሮች እዚህ ሀገር ላይ እንዳሉ ታውቃለች። አውሮፓ ላይ እንዲህ ክሪሚናል ስራ መስራት እንደማይቻል ታውቃለች። እንደዚህ ሰዎችን እያስፈራሩ ባለችበት ሀገር የማፊያ ስራ መስራት እንደማይቻል ታውቃለች። ስለዚህ በእኔ አስተሳሰብ እዚህ ጋር ማን ነው የሚጠቀመው? ደሃው ሀቁ እየወጣለት ነው። ሳራ ላጠፋችሁ ጥፋት ሌሎች ሰዎች እርማት እየወሰዱ ነው አይደለም። የተደራጀ ቡድን አለ።
ለምትናገራን ነገር ለምሳሌ ለምንድን ነው ይሄን የምታረጊው ተብላ ስትጠየቅ ልጆቼን ሰድባብኛለች፣ ብሔሬን ሰድባለች፣ ካሳ ትክፈለኝ ነው ያለችው። ሄለን ራሷ እኮ የሙኒትን አንቺ ኦቲዝም ልጅ የወለድሽው እኮ በራስሽ ኃጢአት ነው ብላ እኮ ህፃናት ሳይቀር ልጆች ሳይቀር የምትሳደብ ሴት ናት። እግዚአብሔር የሰጣትን ልጆች በአምላኩ የፈጠረላትን በአንቺ ኃጢአት ነው ብላ የምትሳደብ ሴት አንድ ሰው ሰደበኝ ልጆቼን ብላ ለዛውም ሳራ አልሀበሻ ሄለንን የሰደበችበት ማስረጃ ሳይኖር ካሳ እንድትከፍላት ነው የተደረገው። ለዛ ነገር ደግሞ ያደራደራቸው ማን ነው? ለምንድን ነው እንዲደራደሩ የተፈለገው? ከማደራደር ይልቅ ሳራ አልሀበሻ በጆከር በኩል እንድትሰድበው ካደረገች ለምን መረጃ አልወጣም? ሳራ አልሀበሻ ባልሰደበችው ለምንድን ነው በዛ ክስ ጉቦ እንድትከፍል የተደረገው? ሳራ አልሀበሻ ጉቦ የከፈለችው ግን ኢንሳይደር ለማግኘት ነው። እኔ ማቀው ቤትሽ ውስጥ የሚሰሩ መረጃ ያላቸው ሰዎች አስረክብሻለሁ። ሮማችን ወይ ነገርኳችሁ። ኢንሳይደሯ ስለ ሳራ መረጃ የምታወጣው ሰሊና የምትባል የሁማን ሄር ቤል ያላት የትግራይ ተወላጅ እሷ ናት መረጃ የምታወጣው። አንተ ቆይ እያወራው የሚያወራ ሰው አልወድም። ስጨርስ ታወራለህ። ሚውት አድርግ እና እሷ ለምን ከኔ ካወራችልኝ ወሬ ተነስቼ ነው። ሌላ ኢንሳይደር የለም። ኢንሳይደር ማን ነው? ይቺ ናት። ሌላ ማንም ያለ እንትና ያቀበላት የለም። ሌላው የሳራ አልሀበሻ ጥፋት ምንድነው? ድምጽም አላወጣች ምናምናሹ ተቆርጦ የወጣው እንትን ስለ ሙኒቲ ያማችበት አለ፣ ስለ ጉቺ ያማቻት አለ። ወሬ በርኛ ትተናታል ብለዋል። እኛ ያገባንም ስለ ጆከር ያወሩት አለ፣ ስለ ወርቁ አይተነው ስለ ዳኘው አለ። ያልተወራ እኮ ወሬ የለም። የሷ አውጥታ ያወጣችው ጉድ ነው። ሌላም ወሬ አለ። ክፈሉኝ ነው የምትለው። እብድ የለም የሚከፍል እብድ አለ ብዬ አላምንም። ለወሬ ብሎ የሚከፍል ራሷ ቁጭ አርጋው ሲሻግት ታወጣዋለች ወደፊት እውነት ካለ እንጂ ማንም ለወሬ ከዚህ በኋላ የሚከፍል አለ ብዬ አላቅም። ይቺ አሁን አውሪ 2 አንበሳ ከፍላለሁ ብላ ያወራችው ልጅ ለኔ መታ ከዚህ በፊት ዛራ አልሀበሻ ማን እንደሆነ ይሳላል ሚዲያ ላይ መምጣት በጀመረችበት ሰዓት ለኔ ያወራችልኝ ወሬ ነው። እህቷን እንደማትረዳ ጌታቸው ረዳን አስመጥታ እሷ ጋር ሳክማው እኔ እንግዲህ ይሄ ማለት ትልቅ ወሬ ነው። አምጥታ ለኔ ያወራችልኝ እኔ ሚዲያ ላይ እንዳወራላት ነው። ስለ ሳራ አልሀበሻ አንዴ ጥሩ ነገር ታወራና አንዴ እንደዚህ ታረጋለች። እኔ ትግራይን ተወላጅ አምጥታ ብታሳክመው ደሰታለሁ እንጂ አልከፋ። እንደንትን ከበር ማድረግ ነበረባት። ዳት ማች ቢግ የሆነ ነገር እንኳን የምትደብቅ ነገር አይደለችም። ወሬ አውጥታ በቴክስም ይሁን በአዲስ ቲክቶክም ይሁን ከፍታ በቴክስም ይሁን ስለ ሳራ ጠቅላላ መረጃ አውጥታ የተናገረችው ሰሊና ናት። 100% ሽሮ ከዛለ ሽሮምዬ ባለፈው በኔ ጉዳይ እኮ ነው ግሩፕ አርጌ እኔ ሰሊናን ላገናኝሽ እሷ ሰፖርት አርግሻለች በሚለው እኮ ነው እሷ ገብታ። እኔ አሁን እሷን አላቃትም። ምን ታረጋለች? ዘመናዊ ስልክ ነው ትቀዳለች ሁላ በማንልበት ሰዓት ላይ ነው ሳራ እሷን ጠይቂላት እንደዚህ ታረጋለች ብላ ስትቦለጠፍ የነበረው ትዝ አለሽ? በግሩፕ ሆነን ስናወራ ነው። እና እኔ የምታወራ የሚመስለኝ እሷ ናት ብዬ ነው የምለው። እሱን ነው የተናገርኩት። ከዛ በተረፈ ግን ከበር የሚያረጉ ሰዎች አሉ። ከበር የሚያረጉ ሰዎች አሉ። ወርቁ አይተነውን ያማችበትን ድምጹን አልሰማንም አለች እንጂ ብላለች። እንግዲህ ሄለን ምላን የተናገረችው እሷ ግን የዛ ሰዓት ስሟን ስታጠራ እኔ አልተናገርኩም ካለ የፈለኩትን ልቀጣ ካለ እንደዚህ በቃ የምታምኝበትን ትመያለሽ። የመጨረሻ ማአላ አሁን እኔ የመጨረሻ ሰው እንትን ሲለኝ በልጆቼ ልምል እችላለሁ፣ በእግዚአብሔር ልምል እችላለሁ፣ ማርያምን ብዬ ልምል እችላለሁ። እሷ በምታምነው በልጆቿ ይሄን ነገር አላልኩም ቢገኝብኝ ይሄው እንደዚህ ልደረግ ብላ አላለችም። ጠንከር ብላ እግር ወድቄ ይቅርታ ጠይቃለሁ ወይንም መከሰስ ካለብኝ እከሰሳለሁ እንጂ አለችው አላልኩም። ይሄን ብዬ ብደረግ እንደዚህ አድርገኝ ብላ ያለችው ነገር እኔ ካንደበቷ ከሰማሁት አላለችም ብዬ አልልም።
እንግዲህ የመጨረሻው የምናየው እሱ ነው። የኔ ግምት ነው 100% ሽሮኛ አይደለም ግምቴ ነው። ግን ይሄንን ወሬ አምጥታም እንዲተባለም ያለችው ያለ ሌሎቹ አፋቸው ተይዞ አይ እሷን መናገር ሳይፈልጉ በእጄ ተያዙ ናቸው ብዬ ነው የማምነው። ገባሽ? ዋናው ያለ ሌላ ምንም ያላረገችው ሳራ ዳጣን መሳደብ፣ ሙኒትን መሳደብ ምን አደረጉ እነዚህ ሰዎች? ምን ስላረጉ ነው የሚነኳቸው? ይደብራል። እና ልክ አይደለም የሚል ግምት ነው ያለኝ እኔ። አቶምዬ እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። ይኸውልሽ ሮሚ አሁን እየተደረገ ያለው ግርግር ሴትየዋ ከስተቷ እንድትማር የሚያደርግ ሳይሆን እሷን ለይቶ የመሸፈን የመደበቅ ነው እየተያያዙ ያሉት። ምክንያቱም ሴትየዋ ግቦ ከፍላ ሽማግሌ ጠርታ ጃጓር የሚባለው እኮ አደራድሬን ተብሎ ገንዘብ ከፍላ እንደውም ሄለን ባታወጣ በጣም ረጅም መንገድ ልትሄድ ነበረ። እቺ ሰው ሀብታም ስለሆነች ብቻ ትልቅ ሰው ናት እንደብቃት እንሸሽጋት ከማለት ይልቅ እያሉ ከሚደብቁት ይልቅ መሆን ያለበት ትክክል አይደለሽም ብላ ህዝብን ይቅርታ ጠይቃ የተናገረችውን እንድትታረም ማድረግ ነው እንጂ እሷ ያገር ውለታ ናት ያገር እንዲናት እኔ ይቅርታ አድርግልኝ ውለታዋ ምኗም አላየውም። እንደውም ወርዳና ተወርዳ ወሬ ስታወራ ነው ያየሁት። ወርዳ ከማይመጥና ሰው ጋር ወርዳ ራሷ ሽማግሌ ልካ ሄሉዬ እያለች ስልክሽ ዘጋሽብኝ ለምንድነው ስልክሽን ማታነሹ እያለች ደጋግማ ሄለን ጋር የምትደውለው ሳር አላበሻ ናት። እችን ሰው ለመደበቅ ለምን ፈለጋችሁ? ስለ ግለሰቡ ስላልተነሳ ስለሌለ ሰው ስለ ወርቁ አይተነው ጭምር ያወራችሁ እሷ ናት። ሲቀጥል አንቺም እንዳልሽው ቤቷን ከፍታ እራሱ አፏ እየተሳሰረ ትልቅ ሰው ናት። አይኗ መጥፈት እያቃታት እኔ አላልኩም ካልኩም ግን ይቅርታ ጠይቃለሁ ነው ያለችው። ካልኩም ግን ካለች ብላለች ማለት ነው። ወደዚህ መደበቅ አያስፈልግም። ነጭ ነጯን ተናግሮ ከስተቷ እንድትማር ትልቅ ትሁን በሀብታም ትሁን ምናምን አላቅም አይመለከተንም ብለው ይሄን ሰውዬ ስም ማጥራት ነው እንጂ መደባበቅ አስፈላጊ ነው ብዬም አላምንም። ስለ ፍቄ ቁርጥ ቤት ሲናገሩ ሰምተሻል። ፍቄ ቁርጥ ቤት ማለት ከልጅነት 18 ዓመት የለፋበት የደከመበትን ስሙን ያጨለሙት ሰዎች ናቸው በግሩፕ ማለት ነው። ዛሬ አዲስ አበባ መጥቶ ወልቂጤ ገብቷል ልጁ። ስራውን ስሙን ገንዘቡን ሁሉ በልተውት ማለት ነው። 52 ሚሊዮን ብር ከተቀበሉት በኋላ ነው 6 ወር ከሰራ በኋላ ክደውት ወደ ሀገር የሸኙት። ሳራ አላበሻ ሽማግሌ ናት ነበረች። ይሄን ጉዳይ ጠንቅቃ ታውቃለች። ኢቭን ልትከላከልለት አልፈለገችም። በስሙ ነው የሞተ ያረደ ያለችው በስሙ ነው እርጉዝላም ያረደችው ብላ ልትከራከርለት አልፈለገችም። አብራ ነው ፍቄ ያረር ስጋ ብላ ስሙን ያጠፋችው። እንደዚህ አይነት ባለሀብት ሌላውን እየገደለ እየቀበረ የሚያልፍ ባለሀብት አይደለም ገዳይ ነው እንጂ። ስለዚህ በትክክለኛ አይምሮ ካላችሁ እችን ሰው ወሬ የደወለች የግለሰብ ስም እያነሳች የሙኒትን ስም ያነሳች ላለ ሄለን ራሷ ናት። ስለ ሁሉም የምታማው እቺ ትልቅ ሴትዮ የምትባል ናት። ስለዚህ እቺ ሴትዮ ከድርጊትሽ ተቆጠቢ፣ ድሃን አትበዲ፣ ሊያድግ ያለን ወጣት አትግደይ ብሎ ማለት ነው እንጂ ህሊና የላት። እንደውም የሚገርምሽ ሮሚዬ ቤቷን ከፍታ ምንድን ያለችው ስለ ፍቄ አለች። ሙሉ ቤቴን ከፍቻ አወራለሁ ሌላ ጊዜ ነው ያለችው። ለምን አብራ ያይዛ እስከተናገረች ድረስ ይሄ ልጅን ስሙን ለምን አታጠራለትም? ብሩ ብቻ አይደለም ሮሚዬ ያጣው ይሄ ልጅ 52 ሚሊዮን ብሩ 6 ወር የለፋበት እህት ወንድሞቹን ይዞ የደከመበት ብቻ አይደለም 18 ዓመት የለፋበት ፍቄ የሐረር ሰንጋ ቁርጥ ቤት የሚለውን ስሙን ጭምር ነው ያጠፉት። ይሄ ልጅ ዛሬ አዲስ አበባ መጥቶ ይቅበዘበዛል። ማንንም አላየው። የሚከራከርለት ስለሌለ ሰው ስለሌለው የሚያጮህለት ስለሌለ የሚሸፍንለት ስለሌለው ነው እንጂ ከዚህ ልጅ በላይ ተበደለ የለም። ስለዚህ ባለሀብት ስለሆነች አልደብቅላትም። እዚህ ግሩፕ ውስጥ አለች። እዚህ ኃይለኛ ግሩፕ ውስጥ ትውጣ። እንደገና ደግሞ ድንገርሽ ሮሚዬ ገንዘብ ስትከፍላት እኮ የነበረው እኮ ኢንሳይደሮችን ንገሪ ነው አይደለ እንበል። አንቺ ደረሽባት ሴት እንኳን ባትሆን ብለሽ አስቢው። ሰውን ለወንጀል ለመተባበር ነው አምጪ አሳልፈሽ ስጪን ያለቻት። አሳልፈሽ ስጪን ማለት ምን ማለት ነው? ገንዘብ የከፈለች ራሷ፣ ደላላ ሽማግሌ ያስገባች ራሷ። 10,000 ዶላር ለምን ሰጠች? 10 አንበሳ ለምን ሰጠች? በጉቺ አማካኝነት 2 አንበሳ ለምን አወረደች? ይሄንን መፈተሽ አይፈልጉም። ትልቅ ሰው ናት፣ ባለሀብት ናት፣ የሀገር ባለውለታ ናት። እንደዚህ ብሎ ነገር የለም። እዛ ቤት ያለቀሰው እንባ የፈሰሰው ሴት ጉድ ነው ዛሬ እየወጣ ያለው። ስለዚህ አሁንም የፍቄ የሱ ሀቅ ያለቀሰው ሀቅ ዛሬም ነገም ይወጣል። ፍቄ የሐረር ሰንጋ ስሙ እንጂ እሱ እዛ ጋር እንደሌለ ያወቁ በስሙ የሞተ ያረደ ሆን ተብሎ ገንዘቡን ብቻ እኮ አይደለም ሮም ያጣው ስሙን ጭምር እንዲያጣ ካደረጉ በኋላ ዛሬ የት ወደቅ? እሱ ግን
ዮኒ ቤት ገብቶ ምንድነው ያለው? ሳራ ታውቃለች፣ ሽማግሌ ናት፣ እያንዳንዱ ጉዳይን ታውቃለች፣ ቤት ያጠገብ ናት ነው ያለው። ለምን መደገፍ አልፈለገችም? ለሐቅ ባለ ሆቴል ናት፣ ስራን ታውቃለች። 18 ዓመት በሙሉ የለፋበትን ስም ዶጋ መት ሲያደርጉት ኢትዮጵያ መጥቶ እንዳይሰራ ሲደረግ ለምንድነው ከዚህ ልጅ ጎን አለመቆም? ባለሀብት ስለሆነች ምላሰኞች ስለምትገዛ ቲክቶከሮችን ስለምትገዛ እሷን ተዋት። ለምን ሄለን እንደውም ሄለን የሚገርምሽ ነገር ድጋሚ ቪዲዮ ሰርታ አሁን የስጋው የፍቄ ቁርጥ ቤት በስሙ አይደለም እሷ አዲስ አበባ ነው ያለው አሉ። ሳራ እንትና ሰላም አድማሱ ትባላለች ብላ ቪዲዮ ሰርታለች። ከፈለግሽ ልክልሻለሁ። እንደውም ሄለን ማለት ነው። ስለዚህ ሳር አላበሻ በጣም በሰዎች የምትበድል የሰው ስም እንዲጠፋ የምትፈልግ ሌላ ባለሀብት እንዲፈጠር የማትፈልግ ሰው ናት እንጂ ቀናናት ባለሀብት ናት ያገሩ ባለሀብት መባሉ ትክክል አይደለም። ኮሬም ትቆጣ ግለሰቦችን አይቀራት ባለሀብት አይቀራት ቲክቶከር አይቀራት ስም እያነሳች ለሄለን የምትነግራት ትልቋ የምትሏት ሴትዮ ሳራ አላበሻ ናት። ከዚህ ችግርሽ ተቆጠቢ በሏት። የወሬ ሱስ ይቅርብሽ በላችሁ አስተካክሏት እንጂ ሌላውን ትንንሹን ሰው እነ ሙኒትም እነ ሳራ ባልትናም የሉበትም እዚህ ጉዳይ ላይ። ስለዚህ ተቆጠቡ ነው ማለት አመሰግናለሁ። ሮሚዬ የፍቄን ስልክ ቁጥር የሚያካለ እኔ አለ ሮሚዬ አለ ያው ላስገባው እና አስገቢው አሚን ሮሚዬ እኔ ከእናንተ ጋርም ባላቅም ሌላ ሰውም የሚቀድመኝ ሰው ስላለ አንዳንዴ ስናወራ አንድ ሰው አንዴ ጥፋተኛ ስለተባለ ብቻ ማንም ሰው ፕራይቬት ብዙ ነገር ሊያወራ ይችላል። ፕራይቬት ያወራችሁ ነገር ራሷ በግሏ ይመለከታታል። ያጠፋችባቸው ያማቻቸው ሰዎች ደግሞ ይቅርታ አድርገውላት በጋራ ቆመዋል። በዚህ ልክ እሷ ባልተያዘባት ነገር ላይ ስንፈርድ ነገ ነፃ ስትወጣ እኛም የሚያሳፍረን ነገር አንስራ። እያንዳንዱ በሰማነውና ባለው ተጨባጭ ነገር ላይ ሳራ አልሀበሻም ብንወቅሳት መልካም ነው። ለምሳሌ ባለሀብቶችን መጀመሪያውን ነገር አንዴ ይቅርታ ያቤምዬ እኔ ላውራና ወይስ እንውጣ? በቃ አብሳላት ትጨርስ። ሳራ አልሀበሻ ሮሚዬ ባረገችው በሰራችው ስህተት እንወንጅላት፣ ጥፋተኛም በላት። ባለሀብትን እንዲመጣ አትፈልግም ለተባለው ማስረጃ የለም። ሰራተኛ ሰርታ በጣም ትጎዳለች ለተባለው ማስረጃ ሲመጣ እዚሁን ቀደጣታለን፣ እዚሁን ወነጅላታለን፣ እዚሁን ተቻታለን። አሁን ላይ ግን አሉ ባልታወረ እንጂ ሳራ አልሀበሻ ላይ በተጨባጭ የሰራተኛ መበደል መረጃ የለም። የሆልቲንግ የመጣው ሳራ አልሀበሻ ስሟን ፕሮቴክት ለማድረግ ገንዘብ ከፍላለች። ዳስስ ቢግ ሚስቴክ ነው። ሄዳ ከሄለን ጋር አውርታለች ራሷን የጎዳችበት መንገድ እንጂ እስካሁን በሄደችበት መንገድ ሳራ አልሀበሻ የጎዳቻቸው ሰዎች ካሉ ሚዲያ ክፍት ነው። እኔ ገሊት እባላለሁ። በዚህ ቀን ሳራ አልሀበሻ ስራ ሰርታኝ ጎታኛለች። ፍቄ እኔ ጉራጌ ነኝ፣ እሱም ጉራጌ ነው። ሮሚ አንቺ ቤት ይምጣ ሳራ አልሀበሻ የጎዳችው የነካችበት ድምጹን ያፋፈነችበት ነገር ካለ ሁሉም ኢትዮጵያዊ በጋራ ቆሞ የምንጠይቃት ነገር ይሆናል። ሽንግልና ላይ ስለነበረች ብቻ በድላለች ወይም ደግሞ የድልን ጉዳይ ተብሎ አንድ ላይ በጋራ እንደ ኢትዮጵያዊ ቆመን ፍርድ እንዳንሰጥ አካሄድ ወንጀል መስራቱ ትክክል አይደለም። ሮሚ መተቸት አለባት። ሳራ አልሀበሻ በሰራችው ነገር ነው። ስማቸው ያጠፋችባቸው ሰዎች በጠቅላላ ይቅርታ አድርገውላታል። ይህ ከሆነ ግን ምንም አያስፈልግም። አንድ መልእክት ግን አለኝ በዚህ አጋጣሚ ሮሚ ለሙኒት እህቴ። ብዙ ሰዎች ሊጥሉሽ ብዙ ነገር ስራ ሞክረሽ ተበላሽቶብሽ ኢትዮጵያኖች እድል ሰጥተውሻል ሰርተሽ እንድትከፊያቸው። ስለዚህ ጆከር ተናገረኝ ብለሽ በሰው ሀገር ላይ በስደት ላይ ባታሳድጁ መልካም ነው። ስህተት ባሰሪም መልካም ነው። የመልእክቴ ላንቺ ነው። መጥፎ ነገር ካሰብሽ በጣም እንደ ኢትዮጵያዊ መልካም ነገር አታርጊምና እንደዚህ አይነት ሀሜት እየወጣብሽ ስለሆነ ወንድማችንን ባትነኪው መልካም ነው የሚል ሐሳብ አለኝ። በተረፈ ግን አንድ ሰው ተሳስቷል አጥፍቷል ተብሎ የበደለቻቸው ስማቸውን ያጠፋቻቸው ጉቺ ሙኒ ተሰብስበው ሳራ እንደገና ብሪጅስቶን እኛ ምንም ብበድለንም ብታጠፋም ስማችንን ብትነካም እናታችን ናት። አብረን ያሳለፍነው መልካሙ ጊዜ ይበልጣል ይቅር ብለናታል ካሉ አሁን እኛ ሰከንድ ላይ የምንፈልገው ሳራ የበደለችው ሰው ስራ ሰርታ የካደችው ሰው ከጀርባ ወንጀል የሰራችው ይምጣ እንቅጣል። ይህ ካልሆነ ግን ሄለን ቁጭ ብላ አንቺ በህገ ወጥ መንገድ ነው ቤት የሰራሽው ባለሀብት ነሽ ወርቋልተነውን ስለተናገርሽ ገንዘብሽን ወርሳለሁ እኔ ብርሽን ወርሳለሁ ኢትዮጵያ ውስጥ ያለው ሀብትሽ ይወረሳል የሚባለው ወንጀል ነገ ባንቺ
ሄለን አለች እኮ ሄለን እኮ እያንዳንዱ ተናገረችና ይሄ ልክ አይደለም እሷ አለች ማታደ ወረሳል እና ሀቅ እናውራ ሮሚዬ የፍቄ ሲሆን አሁን አብሰራት ይወድሽ የፍቄ የራሷ የፍቄ ሲሆን የኢትዮጵያ ሕዝብ እርዱኝ ብሎ ዮኒ ቤት ሲጮህ አሁን እዚህ ቤት መጣ መረጃ ትላለች። የሳራ አላበሻ ሲሆን ግን የምትናገረው ሄለን አለች እያለች ነው የምትናገረው። መረጃ አያስፈልጋትም። የፍቄ ግን እኔ ብቸኛ ነኝ እንደ ጉራጌ የሞተ አላርድም ብሎ ሲጮህ ዮኒ ቤት ገብቶ ያ ሁሉ ሲያለቅስ ግን መረጃ ብላ አብሰራት መረጃ አልፈለገችም። የፍቄ ሲሆን ሳራ አላበሻ ሀብታም ስለሆነች ታዋቂ ስለሆነች ሀገር ስለሚያውቃት ለሳራ አላበሻ ደግፋለሁ። ፍቄ ግን ስሙ እንደ ጉራጌ እንኳን የሞተ በሬ ነው የሚያርዱ ሲባል ግን አልቆረቆረሽም፣ አልከፋሽም። ለማንኛውም አሁን ፍቄ አንድ ቦታ ትለቂንኛለሽ፣ ፍቄ ይገባል፣ ትጠይቂዋለሽ። ሮሚዬ ለአንቺም ሪከርድ አድርጎልሻል። ሪከርድ አድርጌላታለሁ ብሎኛል። ኧረ እኔ አላገኘሁም ሪከርድ። እኔ የት ነው ያደረገልኝ? እኔ ብዙ ይሾላል ነበረ ሮሚዬ ብዙ ይሾላል። እሺ በቃ አሁን ይመጣል። አንዬ ደውይና ቆይ ዋንዴ ተራው ነው አላወራም። አንዴ አውራ ከዛ ትቀጥላላችሁ። ሮሚዬ የዘር ጉዳይ ሆነ እንደ ሮሚዬ ወይሉጣን በዘር ሳይሆን ያለ እኔ ደግሞ እስቲ ላውራ ወደ እስራኤል ሊገባ ነው። ሮሚዬ አንድ እድል ስጪ። እሺ አውራ አባቴ ያውራ እንዴ። አሁን ቅድም እንትና ስትናገር ሰምቻለሁ። አሜን ትክክል። የእሱ አባባል ልክ ምንም ጭቅጭቅና ነገር የለውም። በቃ የፍቄም ይሁን ይሄ ልጅ ተበድሏል፣ ብዙ ነገር ተሰቃይቷል፣ አልቅሷል፣ ጮዋል፣ እየተደረገለት ነው ያለው። ግን አንዳንድ ነገሮችን ለማስተካከል እየተሮጠ ነው። ግን አሁንም ትክክል እሷም ትክክል። ማንም የማንም ሄዳ ያላወራችሁን ነገር እዚህ ጋር መጥቶኝ አልሰማነውም። በስልክ ስለሰወራ አሁን ሰውና መጥተህ ማኛ ቤት ገብቶ ምንድነው ያለው? እኔ አልሰማሁም። ቋንዴ ሰውናን ብትያት ተወርቶባት ነው ቮይስ ውስጥ አምጥቻት ወይና ራሱ እንደዚህ ነው ከተናገረች የተሰማው አውጥታ ሰምታለች። ስለዚህ ሄለን ጋር ተሰምቶ ሁሉ ነገር ሰምቷል። ስለዚህ ይሄ ጋር የተደረገው ምንድነው የፍቄ ራሱ ስጋ ቤት የተባለው ነው። በጣም ከምነግርሽ በላይ አሁን ይገባል። እዚህ ጋር ላይቼዋለሁ፣ ከታች አይቼዋለሁ። እኔ ሶርደት ይገባል እንተዋወቃለን። እና ምን የእሱም እንዳለ ንብረቱ የተወረሰበት እሱ በማያውቀው ለምን እዚህ ጋር የሚጮህለት ሰው ስለሌለ። ሌላ ሰው ቢሆን ኖሮ ግን የሆነ ጊፍተር ቢሆን ኖሮ ዛሬ ታምሶ ነበረ። እዚህ ጋር አይመጣም እንደኛ ጋር ለጉራጌ ድምጽ አንቺ ጉራጌ አልነበርሽም። ሮሚ አንቺ አልነበርሽም። ተጋኩስ ነበር አልመጣሽም። የሆነ ተተሽ ነበረና በጣም ብዙ ነገር ነው ነገርሽ ከምነግርሽ በላይ። ስለዚህ ሮሚ በዛኛው እኮ አካውንቴ እንትን እኮ በዚህኛው ገልብጬው ነው መጥቼ በዚህኛው እንጂ እንተዋወቃለን ሮሚ በዛ። ስለዚህ ምንድነው ስልኬ አላችሁ፣ ስልኬ ታውቁታላችሁ። አታነሽም ሮሚ እየደውሎልሻል። ስልክሽ አይሰራም፣ ደውሎልሻል። ቆይ እሺ ችግር የለም እኮ ስሙ ማን ነው ንገረኝ። ፍቄ አሉ ሮሚዬ ቆይ አንድ ነገር ልገርሽ በእግዚአብሔር ይኸውልሽ፣ አሁን አሚን ማለት የሄለን ቀንደኛ ደጋፊ ናት። አየሻ ርዕሱን እኔ ፍቄ አንጀቴን ነው የበላኝ። ጆከር ድምፅ ሆኖታል። ዮኒ ማኛ ቤት ተጠርቶ ገብቷል። ለሱ በደንብ መጮህ አለብን። እንደውም ልንገርሽ ይሄ ነገር ተከሰተና ሮሚዬ የፍቄ ጉዳይ ተድበሰበሰ፣ ሀቁ አልወጣለትም። እኔ የእውነት አንጀቴን ነው የበላኝ። ለሱ መቆም አለብን፣ ድምፅ መሆን አለብን። ምንም ጥርጥር የለውም። ምንም ጥርጥር የለውም። በቀደም እኮ ጥሩት የት ነው ያለው? ጥሩት ይኸውልሽ ይሄ ነገር መጣና ነግረን ጥሩት ብዬ ነበረ። የሄለን ነገር መጣና ይኸውልሽ የሱን ነገር ሸፈነው እንጂ በጣም ትልቅ ኢሹ የፍቄ ጉዳይ ነው። አንጀት ነው የሚበላው። ዜሮ ነው ያደረጉት። እውነቴን ነው የምልሽ። በጣም ነው የሚያሳዝነው። እኔ ራሴ በየቤቱ እየተናገርኩ ነበረ። የእሱ ልጅ ነገር መነሳት አለበት። ዝም በይ አሚን፣ ዝም በይ። አውርተሻል፣ ፕሊዝ ዝም በይ። አንቺ ሄለንን ኧረ ዝም በይ እስኪ፣ ኧረ ዝም በይ ፕሊዝ። እናውራ። ይኸውልሽ ሮሚዬ አሁን አሚን የሄለንን ነገር ለመሸፋፈን ነው የፍቄን ጉዳይ አነሳችሁ። የፍቄ ጉዳይ ምንም ጥርጥር የለው መነሳት ያለበት ድምፅ ልንሆነው የሚገባ ወንድማችን ነው። በደንብ ተበልቷል። 80 ሚሊዮን የተበላው ስሙንም ነው ያጣው። በሱ ስም ይኸውልሽ በሱ ድርጅት ስም የያዘችዋ ሴትዮ ናት ህገወጥ ስጋ እያረደች። ስሙ ግን ፍቄ ሰንጋ ነው የሚባለው። እቺ ሰላም የምትባሏ ግን ህገወጥ ስጋ እያሳረደች እየተጫወተችበት ነው ያለው። ሸምጥጣው ማለት ነው። እሱ ሰው አምኖ ነው። ይሄ ነው ታሪኩ። እሱ ሰው አምኖ ውል የለውም። ይሄ በኦፊሻል በምናምን አይደለም እንትን የተባባሉት ገባሽ? በእምነት ነው። ልብ ነው የሚሰብረው። እምነት ደግሞ ከምንም በላይ
ልብ ነው የሚሰብረው። ሰውን ስታሚው እውነቴን ነው የምልሽ ቅስምሽ አብሮ ነው የሚሰበረው ሲክድሽ ሮሚዬ። ስለዚህ የፍቄ ጉዳይ ማንም ኢትዮጵያዊ ከጎኑ ሆኖ ሊጮለት ይገባል። ተጀምሮለት ነበረ። ዮኒ ማኛ ጋር ገብቷል። እኔ እንዴት እንዳሳዘነኝ ብታይ። ጠበቃ አለው፣ ጠበቃውንም አስገብቷል። ጆከር ጮሆለታል። ጆከር ከአንዴም 2 ጊዜ አስገብቶታል። ሴትዮዋ ትምጣ ትቅረብ ተብሏል። አልቀረበችም፣ ትሸሻለች። አንዳንድ ጊዜ ሰውን ታስፈራራለች በውስጥ በኩል። የመጨረሻ ጋንጊስተር ናት። በቃ ይኸውልሽ እንደዚህ አይነት ሰዎች ናቸው ያስቸገሩን፣ ሴቶች ናቸው ሮሚዬ በዚህ ሰዓት እየበጠበጡ ያሉት። ይቅርታ ሁሉንም ሴቶች አላልኩም፣ ወንዶቿም ተረጋግተው፣ ሴቶች የሴት ወንጀለኛ ነው የበዛው ሮሚዬ። ስለዚህ አሁን ርዕሱን አስቀይራ አሚን የፍቄ ነገር በቀላሉ የሚያዝ አይደለም። ፍቄ ካለ አስገቢው ይግባ ደስ ነው የሚለኝ ግን ሮሚዬ የገባሁበት ቤት ስለ ፍቄ ማውራው አይደለም። ለምን መሰለሽ ግዴታዬ ሁሉ ነገሩን ስለማቅ ከሐሰከተሰናችንም ግዴታ ነው። አሚን ይለኛም ወንድማችን ነው። አንድ ሚዩት አድርጊ። የትም ቤት ሄለን ይኸውልሽ ሮሚዬ ፎሎወር አይደለችም። ሄለን ቤት አልገባም። የጌሟ ቀን ነው ሄለንን ያየዋት። ሄለንን ትከሰስ እያሉ በየቤቱ የሚያወሩት እዛች ጋር ያለው ነገር ለመደበቅ ነው። ሳራን ለመሸፈን ለመደበቅ ነው። ስለዚህ እኔ የትም ቤት ገብቼ ስለ ሄለን እከራከርና ስለ ፍቄ ነው ማወራው። ለምን ሀቁ እንዲወጣ ስለምፈልግ። ማን ያስወጣት? አይናችሁ ድርግም ብሎ ይወጣ። እዚህ ቤት አድሚን የሰጠዋችሁ ልጆች ሰው የምታስወጡ አድሚን ጠቅላላ አስወጥቼ ቆይ እኔ አድሚን በቀደም ለሉ ልጁን አስገቢውና